እንደምን ሰነበታችሁ በድጋሜ ኮሙኒኬሽንስ ባለፈው እነዚህን ጥያቄዎች እያየን ነበረ አልደግማቸው ዛሬ አላየናቸው ነው የምናየው ከ11 ጀምሮ ያሉትን ቶሎ ብዬ ነው የምጨርሳቸው ታይም ማኔጅመንትም ከቨር ስለምናደርግ ስለዚህ ባለፈው ያየነው እነዚህ ሰልፍ አሰስመንት ይታያቸዋል ለምን ሰልፍ አሰስመንቱ ውይይት ነው የሚሆነው እንደባለፈው ስለዚህ ቁጥር 11 ላይ ነው የቆም ነው 10ን በተወሰነ መልኩ ባለፈው ጀምረናል ግን 10 የሚለው do I make complex ideas simple enough for others to act on without feeling overwhelmed or confused simplicity clarity የሚባለው ሁለት ነገር ነው የያዘው ይሄ አንደኛ አይዲያን ሲምፕል ማድረግ በጣም የተወሳሰበ ጀርገን ያለበት ፕሮፌሽናል ቋንቋ ያለበት ኦዲየንሳችንን ካወቅን በኋላ ቀለል አድርጉ የማቅረብ ልምድ እና ችሎታ ምን ያክል ነው ያለኝ አንድ ነው እሱ ግን ሁለተኛ ጥያቄ ይዟል ሁለተኛ የኮሙኒኬሽን አላማ ያ ሰው ምን ላድርግ ብሎ መጠየቅ እንዲችል ማድረግ ነው በዚህ ኮሙኒኬሽን ውስጥ እኔ ምንድነው ማደርገው ከኔ ምንድነው የሚጠበቀው ምንድነው የሚጠበቀው ስለዚህ others to act የሚለው እሱ ነው ግን ሲምፕሊሲቲ ማለት ኦቨርዌልም እንዳይሆን ኮንፊውዝድ እንዳይሆን አንዳንድ ጊዜ እንደውም አንዳንድ ጊዜም ብቻ ላይሆን ይችላል ብዙ ጊዜ ኮንፊውዝ እኮ አደረገን ምን ለማለት ነው የፈለገው ምንድነው ሜሴጁ የበለጠ አሁን ስብሰባም ላይ ሊያጋጥማችሁ ይችላል ኮሙኒኬሽን ማለት ስብሰባም ነው ኮሙኒኬሽን ማለት አስተማሪነትም ላይ ነው ኮሙኒኬሽን ማለት ቤተሰብም ላይ ነው ማህበራዊ ህይወት ላይ ነው ኢንተርቪው ላይ ነው ሁሉም ቦታ ነው መሪነት ላይ ነው ይሄ አሁን ምንድነው የበለጠ እኮ ግራ አጋባን ምን ለማለት ነው የፈለገው ወይም ደግሞ ኦቨርዌልም የሚያደርግ ስለዚህ ሲምፕል አድርጎ የማቅረብ አቅም አለኝ ሰዎች ደግሞ ምን ላድርግ ብለው እንዲጠይቁ የማድረግ አቅም አለኝ አንዱ የኮሙኒኬሽን ስኪል እሱ ነው አሁን እሱ ላይ እንወያይ አንዷንም ቀጥል እኔ በተረዳሁት እዚህ ላይ ለራሴ የሰጠሁት 3 ነው ማለት ኒውትራል ሆን ብዬ ነው እንጂ በተቻለ መጠን ስፔሻሊ በስራ አካባቢ ምንም አይነት አሳይመንት ሲኖር አብሮኝ ከሚሰሩ የስራ ባልደረቦቼ ጋር የሚሰጣቸው የስራ አሳይመንት ሲኖር በተቻለ መጠን ለነሱ በሚገባቸው ለኔም ለነሱም ግልጽ በሆነ ቋንቋ ለማስረዳት ሞክራለሁኝ እነሱም ሐሳቤን ተረድተው ከኔ ምንድነው የሚጠበቀው ምን ላድርግ የሚለውን ጥያቄ እንዲጠይቁ የማድረግ እንትን ያለኝ ይመስለኛል ቴንደንሲ ያለኝ ይመስለኛል እስከዛሬ በመረዳው ባለኝ ከሳይት ኮሙኒኬሽን በሚጠይቁኝ ጊዜም ይሄን ነው የምታረገው ይሄ ነው ካንተ ኤክስፔክት የሚደረገው በዚህ ቀን በዚህ ሰዓት ዴሊቨር ማድረግ አለብህ ብዬ ብዙ ጊዜ ኮሙኒኬት አደርጋለሁ በኔ በኩል ያለው ይሄ ነው የተረዳሁት እንደዛ ነው እዛው ላይ ልጠይቅህ አሁን የምትጠቀማቸው መንገዶች ምንድናቸው ነው ትልቁ ነገር ቴንኪው አንዷለም ጥሩ ነው ያደረከው አሁን ምንድነው ቀለል አድርጎ ማቅረብ ማለት ወይንም አንዴ ከቨር ላድርገውና በዛው ልንሄድበት እንችላለን ቀለል አድርጎ ማቅረብ ቴንኪው አንዷለም አንደኛው ጀርገን አሁን ለምሳሌ የፕሮፌሽናል ላንጉዌጅ ቴክኒካል ላንጉዌጅ ይኖራሉ እነሱን ሰው በሚረዳው ቴክኒካል የሆኑ ነገሮችን ኦዲየንሱ በተለይ ቴክኒካል አሁን ለምሳሌ አንድ ኢንጂነር ላልሆኑ ሰዎች እንዴት ነው ማስረዳት የሚችለው አንድ የፋይናንስን ቋንቋ ፋይናንስ ሙያው ላልሆነ ወይም የፋይናንስ ቋንቋ ለማይረዳ ሰው እንዴት አድርጎ ነው ማቅረብ የሚችለው አንደኛው እሱ ነው ሁለተኛው ስቴፕ ነው አሁን ለምሳሌ በጣም ጎበዝ ተናጋሪዎች አይታችኋቸው ከሆነ ሲምፕል የሚያደርጉት ፕሌን ላንጉዌጅ ነው የሚጠቀሙት በጣም ቀለል ባለ አማርኛው ራሱ አሁን ጽሁፍም ላይ እንደዛው ነው እኔ በጣም ሳሳት ነበር ድሮ የሚመስለኝ እንግሊዘኛ መናገር የሚመስለኝ በጣም በቃ ቦምብ የሆነ ቃላት መወርወር ይመስል አሁን እንደሱ የሚመስላቸው ሰዎችም ይኖራሉ እንደኔው አሁን በጣም ጎበዝ የሆኑ ሰዎች ደግሞ ቀለል ያለውን ቀለል ባለ እንግሊዘኛ ምክንያቱም አላማው ኮሙኒኬሽን ያንተን ችሎታ ማሳየት አይደለም ያንተን ይሄ ጀርገን ወይንም በጣም ከባድ ቮካብለሪ ቃል ማሳየት አይደለም ቀላሉን ቃል መምረጥና ያ ሰው እንዲረዳ ስለሆነ አላማው እንዲረዱ ስለሚሆን
80% የሚረዱ ከሆነ ወደ 90፣ 70 የሚረዱ ከሆነ ወደ 80፣ 50% የሚረዱ ከሆነ ወደ 70% ማሳደግ ነው ዓላማው። ስለዚህ ፕሌን ላንጉጅ መጠቀም ነው። ጽሁፍም ላይ እንደዛው ነው። አሁን ብዙ ጊዜ መጽሐፎች በጣም ቀለል ባለ ሲጻፉና ሳይጻፉ ልዩነታቸውን ይታያል። ከዛ ሶስተኛ አሁን ሰዎች አሁን አንዱ ዓለም በጣም አይ ላይክ ዘ ዌይ ዩ ሴድ ክላሪፋይ ማድረግ ነው። አክሽን አሁን አክሽን እንዲወስዱ የምታደርገው ተደርታችሁታል ወይ? ቀጣይ አክሽን ምንድን ነው? ስቴፕ ባይ ስቴፕ ራሱ ቀጣዩ ስቴፕ ምንድን ነው? እሱን ማድረግ ነው። ግን በኮሚኒኬሽን ውስጥ ብዙ ጊዜ ለዛ ሰው ትሪገር እንዲያደርገው ማለት በዚህ ኮሚኒኬሽን በየትኛውም ኮሚኒኬሽን ሰው የሚረዳው አንድ ቃል አለ። ዋት ኢዝ ኢን ኢት ፎር ሚ ነው የሚለው ማንኛውም ሰው የሀገር መሪ የሚናገር፣ አስተማሪ የሚናገር፣ የአንድ ተቋም ኃላፊ ይናገር፣ በዛ ኮሚኒኬሽን ውስጥ ይሄ እኔን የሚመለከተኝ ጉዳይ ምንድን ነው ብሎ ይጠይቃል። ሰባኪም ይስበክ፣ ቤተክርስቲያንም ላይ ኢትስ ኦል አባውት ኮሚኒኬሽን። ስብከት የሚባለው ኮሚኒኬሽን ነው እና በዛ ኮሚኒኬሽን ውስጥ አክሽን እንዲወስድ ያ ሰው ይሄ ማለት የሚፈልገው ለውጥ ይሄ ነው፣ ከዚህ ስቴፕ ወደዚህ ነው የምንሄደው። ኢንፎርሜሽን ብቻ መስጠት ከሆነ ይሄ ዓላማው ኢንፎርሜሽን መስጠት ነው። አክሽን ሪኳየር የሚያደርግ ከሆነ ከዚህ የሚጠበቀው 1 2 3 4 አክሽን ነው እና ስቴፑ ደግሞ ይሄ ነው፣ ጊዜው ይሄ ነው ብሎ የማስረዳት ነው። እዚህ ላይ ተጨማሪ ሀሳብ በጣም አለኝ የሚል ሰው ካለ አንድ እድል ልስጥ፣ ግን ከሰዓት አንጻር ልፈጥን ወደሚቀጥለው መሄድ ነው የፈለኩት። አንድ ግን ሀሳብን ቀለል አድርጎ የማቅረብ በተለይ አሁን ኢትዮጵያ ውስጥ በጣም እየተለመደ ያለ እንግሊዘኛና አማርኛ የመቀላቀል እነዚህ ፕሮፌሽናል የሚባሉ ሰዎች ፕሮፌሽናል ጀርገን ሳምተው መሀል ላይ የመደንጎር እንዲህ አይነት ነገር በጣም ሰውን ኮንፊውዝ ነው የሚያደርገው እና በተቻለ መጠን ቀለል አድርጎ የማቅረብ ይሄ ፈትፍቶ የማጉረስ ይህ ሰው እኮ ኮሚኒኬሽን ሲችል የሚባለው እሱ ነው። 11ኛው ዱ አይ ቼክ ዌዘር ማይ ሜሴጅ። እሺ ገብቻለሁ እያለችን ነው ሄደን። እሺ ሄደን ልትቀጥይ ትችላለሽ፣ እኔ ልወጣ እችላለሁ። እንግዲህ ግን ሪላያብል ኔትወርክ መሆኑን እና ከባድ ነው። እኔም አላመንኩም እንደዛ ሰው ሄደን አለሽ። በቃ ቀጥል ተሲ። ኤደን አይደለችም ለምን? አይ በውስጥ አናናት ስፋልኝ በስልክ ብላ። እሺ እንቀጥል። እንግዲህ በቃ ከዚህ በኋላ አናቋርጠውም። ዱ አይ